እንዲያው የኔን ተው ይሄን ልጅ ገና ልጅ ነው ገና አላገባ አልወለደ እንደዚህ አይነት የተቋቋረ ልጅ አልነበር። እኔ ማቀው ቤት ኪራይ ተከራይቶ መጥቶ እንደዚህ ታሞ እንደዚህ ወድቆ እኔ ምኑ ነው እኔ ለምን አፈር አልበላ ለምን በበሽታው ምክንያት እኔ ከልጆቼ ባይን አይዋለው ግን ምረዲያው ነገር የለም። እናት የለው አባት የለው ወገን የለው ዘመድ የለው ጠያቂ የለውም። እንደ ኢትዮጵያ ሕዝብ እንዲረዳው እኔ ራሴ በበኩል እለምናለሁ። አዎ እንዲረዳው እማጸናለሁ እለምናለሁ። ሰላም ጤና ይስጥልኝ። በመላው የዓለም ዳርቻ ላይ ሆናችሁ ይሄንን ድምጽ እየተከታተላችሁ የምትገኙ የሰው ልጆች በሙሉ እንደምን አላችሁ? በዛሬው ዕለት የምገኘው በዚሁ በመዲናችን አዲስ አበባ ውስጥ ነው። ወደዚህ ቦታ የመጣሁት ደግሞ አንድ እጅግ በጣም በአስቸጋሪ ሁኔታ ላይ ያለ ወጣት ወንድማችን ስላለ ያንን ወንድማችን ለማየት ነው ወደዚህ የመጣሁትና እስኪ ወንድማችን ያለበትን ሁኔታ አብረን እንከታተላለን። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በትህትና እንጠይቃለን። ቪዲዮውን ሁላችሁም ላይክ፣ ሼር በማድረግ እንድትተባበሩም በትህትና እንጠይቃለን። ብሬክስ ሁሌም አዲስ። እሺ እንግዲህ የሚኖረው ወንድማችን ያው ሌሎች ወንድሞችም አሉ ከካሜራ ጀርባ እነሱ ናቸው እዚህ ይዘውን የመጡና እንደምን ዋልክ ወንድሜ? እንዴት አለ? ሰላም ነው ወይ? እንዴት ነህ? ደህና ነህ? ደህና ነኝ። ሰላም እግዚአብሔር ይመስገን ደህና ነኝ። እንግዲህ ወንድሞች አሉ እነሱ ናቸው ወደዚህ አንተን መጥቼ እንድጎበኝ በአስቸጋሪ ሁኔታ ላይ እንዳለህ ነግረውኝ ለዛ ነው ወደዚህ የመጣሁትና ያው ያለበትን ሁኔታ እነሱ ነግረውኛል። ከዛ በበለጠ እስኪ ሞር በደንብ ቁጭ ብለን ያለውን ነገር በደንብ እንድታስረዳን። መንቀሳቀስ ትችላለህ? ሕክምና ስለነበርኩ ትናንትና ትንሽ እንትን ይከብደኛል፣ እሞክራለሁ። ችግር የለም። እሺ እንደምንም አድርገን ያው ደግፈንህም ቢሆን ለቀረጻው እንዲመቸን እናስቸግርሃለን። እንግዲህ ቀጣዩን ቪዲዮ የሚሆነው እንግዲህ በደንብ ለቀረጻው እንዲመች ሌሎች ወንድሞችም ከካሜራ ጀርባ ስላሉ ሁላችንም ለመቀመጥም በሚመች ቦታ ያው በቂ ብርሃንም ያለበት ወደዛ እንሄዳለን፣ ቦታ እንቀይራለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ እባካችሁ። በጎነት መልካምነት ለራስ ነው። ሁላችሁም ይሄንን ቪዲዮ ላይክ፣ ሼር በማድረግ ለብዙ ሰዎች እንዲደርስ ተባበሩን። ወደዛ እንሄዳለን። እጅ ያመሃል እንዴ? ምን አለው? የታሰረ ነገር አለው ወይ? ኦ በፈጣሪስ ምንድነው እንደዚህ ሆነው? ዲያሊሲስ ማድረግበት ነው የሚገባበት። ደማችን እንደዚህ ነው የሚወጣው። በጌታስ እሺ፣ ቅርታ አላወቅኩትም ነበር ታውቃለህ። እሺ እዛው እንሂድና ከዚህ በኋላ ያለውን ቀረጻ በዛ እናደርገዋለን። ሁላችሁም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አይዞህ እንግዲህ ቀስ እያልክ ውድ ተመልካቾቻችን እንግዲህ ቅድም እንዳያችሁን ያው እሱ የሚኖርባት ያቺ ጠባብ ቤት ናትና እንግዲህ ያ ቤት ለቀረጻም ስለማይመች ከዛ ቤት ወጥተን ወደዚህ መተናል። ኤኒዌይስ አሁን እሱ የሚተባበሩት አንድ ትልቅ ሴት አሉ። በኋላ በደንብ ራሱን ይገልጸዋል። ከሳቸው ግቢ ሆነን ነው ይሄንን ቪዲዮ እየቀረጽን ያለነውና እንግዲህ በመጀመሪያ ወንድሜ እግዚአብሔር አምላክ ምህረቱን ይላክልህ። ያው ከሁሉም በላይ እኛ የሰው ልጆች ሰበብ ነው መሆን የምንችለው፣ ምክንያት ነው መሆን የምንችለው። እግዚአብሔር ይጨመርበት። በመላው የዓለም ዳርቻ ላይ ሆነው ይሄንን ቪዲዮ የሚከታተሉ የሰው ልጆች ደግሞ በአንተ ላይ እንደማይጨክኑ ተስፋ አደርጋለሁ። እስኪ እንደው በጣም ከባድ ሁኔታ ውስጥ ነው ያለው፣ ያው ማየት ማመን ነው። እስኪ እንደው ከስምህ ጀምሮ ስለ እድገትህ ስላለው ሁኔታ በደንብ አድርገህ ለተመልካቾቻችን ግልጽ ብታደርግልን ደስ ይለናል። እሺ አመሰግናለሁ። እሺ ስሜ አብነት ሞላ ይባላል። የተወለድኩት ኮረም ነው። የምሰራው የነበረ ሹፍርና ነው። ያው በልጅነቴ ነው አባትና እናቴ የተለዩኝ። ከዛ በኋላ ስራ ወደ ሹፍርና ጀመርኩ። ሹፍርና እየሰራው እያለ በጣም የአፒ መርከዚም እንደዚህ አድዋ ሙዚየም ፒያሳ እዚህ አዲስ አበባ እየሰራው እያለ በመሃል እንደዛ ስራ ላይ ሆኜ ታመምኩ። ኩላሊቴ ፌል አድርጓል ተባለ። ከዛ በኋላ ቤተሰብ የለኝም፣ ከኔ ቤታች ናቸው ሁሉ
ያሉት ቤተሰቦችም ወንድሞችም እህቶችም እኔ ነበር ማስተዳደራቸው። ከዛ እኔ ታመምኩ። ስታመም እኔ እነሱም የሚረዳቸው የለም፣ ያው ተበተኑ። ያው አሁን ያለሁት በስቃይና እንደዚህ ዲያሊስ ማድረጊያ እያጣው በቃስ ብዙ ሰዎች እየረዱኝ ከ100 ብር ከ50 ብር ጀምሮ እያዋጡ እስካሁን ቆይቻለሁ። ያው አከራይም 3 ዓመት ሙሉ ቤት ሳታስከፍለኝ ቆይታለች። ምግብም እሷ ናት የምትችለኝ። አሁን አንተ ተወልደህ ያደግከው በኮረም ከተማ ነው። ያው እየነገርከን እንዳለ ከሆነ ወላጆችህ ገና ልጅ እያለህ በሞት እንዳጣቸው ነው። ከአንተ በታች ስንት ልጆች አሉ? ታናናሾች? እንደው ወላጆችህ እግዚአብሔር ነፍሳቸውን ይማራቸውና ወላጆች በህይወት ካጣህ በኋላ ያው ቤተሰብ ሆነ የምታስተዳድረው ታላቅ አንተ ከሆንክ የቤቱ ታላቅ አንተ ከሆንክ ካንተ በታች ስንት ልጆች አሉ? 3 አሉ። 3ቱም አንተ ነህ የምታስተዳድራቸው እንደ ወላጅ ሆነ እንደ ሁለቱም ኩላሊት ነው አሁን ፌል ያደርገው። 3 ዓመት ሙሉ ዲያሊሲስ እያደረግክ ነው ያለው። አሁን እነዛ ታናናሾች አንተ ያው እንግዲህ ቅድም እያወራህ ነበር። ምናልባት አንዳንድ ጊዜ የሰው ልጅ ካሜራ ላይ ሲሆንና ከካሜራ ውጭ ሲሆን ሐሳቡን ለመግለጽ ትንሽ የሚከብደው ይሆናልና ቅድም እያወራህ ነበር። እንግዲህ ታናናሾቹን ለማስተማር ታናናሾቹን ለማሳደግ እንደ ወላጅ ሆኖ በጣም ብዙ መስዋዕት እየከፈለ እንዳለ ነው የተረዳነውና አሁን እነዛ ልጆች እንዴት ናቸው? ማንስ እያስተዳደራቸው ይገኛል በዚህ ሰዓት? ያው አንዱ አሁን ከኔ ጋር ያለው አንደኛውም ትንሽ የአእምሮ እንትን ስላለበት ኬስ ስላለበት እሱም አብሮኝ ነው። እቺ ትንሿም ባላግብታ ሄዳለች። ኦኬ። አንተን እያስታመመ ነው ካንተ ጋር? እኔ ጋር ነው የሚያስታመኝ። አሁን ኩላሊት የሚሰጠኝ ልጅ ማለት ነው። አሁን ኩላሊት ለመቀየር ብር ካሰባሰብክ ኩላሊት የምቀየርበትን ወንድ መሀል ስላለ እሱ ስለሚሰጠኝ ብር ብቻ ነው ጥረት ያለኝ። አሁን የገንዘብ ችግር ነው። አሁን ያለበት የህመም ደረጃት እንዴት ነው? ያው አሁን በጣም ከባድ ነው ያለበት ደረጃ። ያው በሳምንት 3 ያርጉ ሲሉኝ እኔ ብር ያው ስለሚያጥረኝ 2ቴም አንዴም እየሄድኩ በመሃል ብዙ በሽታዎች ተደራርበውብኛል። እንደዚህ ግፊት፣ ልቤም ሳምባዬም እንደዚህ ችግር እያመጣብኝ ነው ያለው። እያቆራረጥኩ ስለምታከም ኦኬ። በሳምንት ዲያሊሲስ የምታደርገው 3 ጊዜ ነው? 3 ጊዜ ነው እነሱ የሚሉት አርግ የሚሉት። በሳምንት 3 ጊዜ ዲያሊሲስ ስታደርግ ምን ያህል ወጪ ታደርጋለህ? ለአንድ ጊዜ ዲያሊሲስ እስከ 15000 ብር አወጣለሁ በሳምንት። መስከመላ ለዛ አንዳንድ ጊዜ ገንዘቡን ስለማታገኝ 2ቴ ምናምን ያደርጋለሁ። 2ቴ ወይም አንዴም እሄዳለሁ ራሱ በቃ በጣም ሲከብደኝ አንዴ እሄዳለሁ። ያው አንዳንድ ሰው እንደዚህ ሲያግዘኝ እነዚህም እናንተንም ያስተባበሩ እና ሀብታሙ መንግስቴ ብዙ ናቸው። ያው ስም መግለጽ ባልችልም ከ100 ብር ጀምሮ እንዲዋጣል እያደረጉ እስካሁን አቆይተውኛል። ስለዚህ እስካሁን ዲያሊሲስ እያደረክ ያለው በአገር ልጆች ጥረት ነው፣ እነሱ በሚያደርጉልህ ትብብር። በታክሲ እንኳን አልሄድም ራሱ በባስ ወይ በሃይገር 10-20 ብር ለማትረፍ ማለት ነው። እንደዛ ነው የማደርገው። በጣም ሲከብደኝ ደግሞ እንግዲህ ከቤት ራይድ መጥቶ ነው የሚወስደኝ። የዛን ወጪ ደግሞ አለ። በጣም ከባድ ነው እንደዛ አይነት ነገር። እሺ አሁን 2ቱም ኩላሊት ነው ፌል ያደረገው በዚህ ሰዓት። በዛ ላይ ደግሞ ተጓዳኝ ህመሞችም እንዳሉ ነው እየነገርከኝ ያለው። እንዳው አሁን 2ቱም ኩላሊት ንቅለ ተከላ ለማድረግ እስከ ምን ያህል ድረስ ወጪ ሊያስፈልግ ይችላል? በሐኪሞች ተነግሮሃል? ያው ቱርክ ነው የሚሻለው ህክምና ብሎኝ እስከ 6 ሚሊዮን ብር ብሎኛል ዶክተሩ። እስከ 6 ሚሊዮን ብር ይሄ ጳውሎንትን ጥቁር አንበሳ ጽፎልኛል፣ ቦርድ ጽፎልኛል፣ ጨርሶልኛል። ሄጄ እንድታከም ነግሬዋለሁ። ለሱ ምንም ብር የለኝም፣ ያው ለምኜ ነው የምታከመው። ስለዚህ በቃ ህክምና አሪፉ ቱርክ ነው። ቱርክ የምትሄድ ከሆነ እስከ 6 ሚሊዮን ካዋጡልህ እዛን ልካለህ። ለህክምናው ብቻ ማለት ነው? ለህክምናው ብቻ አለ። እሺ ብዬ ያው መጀመሪያ ብር ይዘው አይደል የሚያስገምተው እነሱ። እኔ ምንም ብር የለኝም፣ ያው ከዚህ በተስፋ ነው በቃ እንደዚህ ያሉኝ በቲክቶክ ምን እንደምልሃለን ስላሉኝ እንጂ እንደዚህ ኖሮኝ አይደለም እንደዚህ ምናምን አልኩት። እሺ ችግር የለውም እነሱ ያዋጡልህን ያክል እንትን አድርገን ወደሚመቸው ልልካለሁ ብሎኛል ዶክተሩ። ጥቁር አንበሳ ደግሞ ቦርድ ወስኖ ጨርሶ ሰጥቶኛል። ወደ ውጭ ሄጄ እንድታከም እዚህ ያለው ወረቀት ወደ ውጭ ሄጄ እንድታከም ፍቃድ ሰጥቶኛል እነሱ።
ውድ ተመልካቾቻችን እንግዲህ ሁሉም ነገር እየሰማችሁ እያያችሁት ያለ ነገር ነውና በጣም የሚያሳዝነው እጁን ተመልከቱት። እንዴት ይሄ እንግዲህ ይሄ አይሰራም እጅ ይሄ እንግዲህ ዲያሊሲስ በሚያደርግበት ሰዓት ቱቦው በዚህ ውስጥ ነው የሚገባው አይደል? ያው እንደምትመለከቱ ነው። በጣም የሚያሳዝን ደረጃ ላይ ነው የሚገኘው። ውስጥ እዛች ጠባብ ቤት ላይ ሆኖ ሲያቃስት ስሰማው እኔ በእውነቱ በጣም ነው ያዘንኩት። እንግዲህ የኢትዮጵያ ሕዝብ በጣም የዋህ ሕዝብ ነው። በጣም ደግ ሕዝብ ነው። እኔ ምንም ልል አልችልም። ግን የዚህን ወጣት ህይወት ሁላችንም እንታደግ እባካችሁ። ምክንያቱም በልጅነቱ ነው አባትና እናቱን በሞት ያጣው። እንግዲህ አባትና እናት ከሌለ ልጅ ሆነ እንደ ታላቅ የቤተሰብ ታላቅ ልጅ ስለሆነ የቤቱን ሙሉ ኃላፊነት የተሸከመው እሱ ነበር። በጣም አስቸጋሪ ህይወት ላይ ነው የሚገኙትና እንግዲህ 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ደግሞ ሻህሙ ነው እንደሚባለው ሁሉ ያው መልካምነት በጎነት ለራስ ነው። እናንተ አንዲት ብርም ብትሆን ለዚህ ወጣት ብትለግሱ የዚህን ወጣት ህይወት ልትታደጉ እንደምትችሉ ማወቅ አለባችሁ። በቅርቡ ጊዜ ለማስታወስ ያክል ያው እንደምታውቁት ያው ታዳጊ አስመሮም ዝናቡ በልብ ኬዝ ምክንያት ታሞ በጣም አስቸጋሪ ሁኔታ ላይ የነበረው ልጅ ታስታውሳላችሁና በእናንተ ደጋግ ኢትዮጵያውያን ትብብር በተለይ ደግሞ እኛ ባደረግነው ቻሌንጅ በ3 ቀናት ውስጥ ወደ 2 ሚሊዮን ብር አዋጣችሁ ነው ህንድ ሀገር ሄዶ ታክሞ አሁን ተመልሶ በጥሩ ጤንነት ላይ ይገኛልና ያ ሁሉ የእናንተ ጥረት ነው። እናንተ ከተባበራችሁ፣ እናንተ ካገዛችሁ የሰው ህይወት ማትረፍ ይቻላል። የዛን ታዳጊ ህፃን ልጅ ህይወት እንዳተረፋችሁ ሁሉ የዚህም ወጣት ወንድማችን ህይወት እንድትታደጉ በምታምኑት ፈጣሪ ስም እንማጸናችኋለን። ሞር ደግሞ እዚህ ያሉ ወንድሞቼ ደግሞ ያው እሱን በማገዝ በተለያየ ጊዜ አጠገቡ ሆነው በማበረታታት አይዞህ በማለት ሰዎችን በማስተባበር እስካሁኑ ሰዓት ድረስ ዲያሊሲስ እንዲያደርግ እያገዙት ያሉት ወንድሞች ናቸውና ሞር ያለውን ነገር ደግሞ ከኛ በላይ እነሱ በቅርበት ስለሚያውቁት እነሱን አንዳንድ ነገሮች እንዲያብራሩልን እናደርጋለን። እንግዲህ ወንድም አንተነህ በብዙ በጎ ስራዎች የምናውቀው ወንድማችን ነው። ከዚህ በፊትም በተለያዩ በጎ ስራዎች አብሮ እንደዚህ ለጥሩ ነገር እየጋበዘን ለመልካም ስራ ለበጎ ስራ እየጋበዘን አሁንም ቢሆን ይህንን ልጅ መተን እንድንጎበኘው ያደረገን እሱ ነው። ከዚህ በፊትም በተለያዩ መልካም ስራዎች እየጋበዘን እናየዋለን እና በጣም መልካም ወንድማችን ነው። ስላለው ነገር ሞር ከኛ በላይ እሱ ስለሚያውቀው በደንብ እንዲያብራራልን ለሱ እድሉ እንሰጣለን። ብሬክስ ሁሌም አዲስ። ብሬክስ አጋጣሚውን አግኝተን እዚህ ቦታ ላይ ስለመጣህ እጅግ አድርገን እናመሰግናለን። ከምንም በላይ ያንተ በጎነት ያው ብዙ ሰዎች በሶሻል ሚዲያ ላይ የሚያውቁት ጉዳይ ነው። ካሁን በፊትም ታስታውስ ከሆነ ያቺ የመንከሬ ልጅ ለማዳን ያደረግነው ጥረት ቀላል አይደለም። አጋጣሚ እጃችን ጋር መለጠችብን እንጂ ደርሰንላት ነበረ በጊዜው። እንግዲህ ተወልዶ ያደገው ያው ቅድም እንደተናገረው ኮረም 02 ቀበሌ አካባቢ ላይ ነው። በትምህርቱ በጣም ሰቃይ ጎበዝ ተማሪ የነበረ ነው። ከዛ በኋላ የት ነው የተገናኘ ነው? ኮምቦልቻ ተገናኘን። እኔ ኮምቦልቻ ለአንድ የሪሰርች ስራ ሄጄ ነበር 1-3 ዓመት። እዛ ቦታ ላይ እግዚአብሔር በሚያውቀው የአፒ መርከዝ ላይ አሉ የሚባሉ ባለስልጣኖችን በሚገርም መኪና በቆንጆ ሁሉ ነገር ቪአይፒ በሆነ ነገር ከተማው ላይ አሉ ከሚባሉት ህፃናት ልጆች ሹፌሮች በጣም የተወደደ ልጅ ነው። ጸባዩ በጣም ጥሩ ልጅ ነው። ስነ ምግባሩ በጣም ጥሩ ልጅ ነው። መንገድ ላይ አግኝቶ የማያልፍ ልጅ ነው እና እስከ መልኩ ኦልሞስት አይጠፋብኝም በሊናዬ ላይ። የ20 ዓመት ልጅ ነው እንግዲህ ምንጊዜ እንዳደገ ራሱ ገርሞኝ እዛ ቦታ ላይ አግኝቼው እዛ የአፒ መርከዝ ላይ እየሰራ ነበረ። ከአፒ መርከዝ በኋላ መጣና እዚህ አሁን አዲስ የተሰራው አድዋ ድልድይ ፒያሳ ላይ እዛ ቦታ ላይ እየሰራ ነበረ። እንግዲህ ከዛ በኋላ ነው ሚኒሊክ ሆስፒታል ላይ ትንሽ ህመም ሲሰማው እዛ ቦታ ላይ ሲጠይቅ 2 ኩላሊቶች ፌል አድርገዋል የተባለው። በጣም የሚያሳዝነው በተለያየ ምክንያት ይህንን ወንድም ለመርዳት ጥረት አድርገን ነበረ። ግን አንደኛ አሬንጅ የሚያደርግለት አካል የለም፣ የሚሰበስብለት የለም፣ አጠገቡ ላይ ሰው የለም። አንድ ጊዜ ስንተወው፣ አንድ ጊዜ ፌስቡክ ላይ ስንጽፈው በቃ ሰው ኦልሞስት ተለማምዶታል ማለት ይቻላል። ምንም የተደረገለት ነገር የለም። ሰው ግን ኦልሞስት እንደሚረዳ ነው የሚያስበው። ስለዚህ ልጁ አንድ ቀን ዲያሊሲስ ባለፈው ቁጥር ከፍተኛ ራስ ምታት፣ ከፍተኛ ስቃይ፣ ከፍተኛ እንባ፣ ተስፋ መቁረጥ በሱ መካከል ላይ አብረውት ያሉ ልጁ ነው። ስለዚህ እስካሁን ድረስ ራሱ በህይወት አጠቃላይ መጠበቁ በጣም ነው የሚገርመውና እስካሁን ድረስ ሳያቋርጥ ደሙ ተቀድቶ ከሰውነት ተራ ክልል ወጥቷል ልጁ። ስለዚህ እግዚአብሔር ከፈቀደ ይህን ልጅ ማዳን የሁላችንም ዓላማ ሀሳብ ቢሆን በጣም መታደል ነው።
ስለዚህ ብሬክስም የእግዚአብሔር ሐሳብ ሆኖ አጋጣሚ ያገኘንህ መንገድ ለዚህ ልጅ እግዚአብሔር ሲጋብዝ ነው። እዚህ ያሉ ወንድሞችም አብረው ይደክማሉ። በተቻለ መጠን የተለያዩ በውጭ ሀገር ላይ የሚኖሩ እንደ እህታችን ዘውዲቱ አባተ አይነት ሰዎች ትላንትና በጣም አይታ አዝና አልቅሳ 100 ሺህ ብር ነው ቀጥታ የላከችለት። እባካችሁ አስተባብሩ የሚሉ ብዙ የኮረም ተወላጆች በአሜሪካ፣ በአውሮፓ፣ በተለያየ ሀገራት፣ በአረብ ሀገር በየትም ቦታ ላይ አሉ። ስለዚህ የኮረም ሰው ብቻ ሳይሆን ይሄ ጉዳይ ያለማጣም ይሁን የመሆኒ ጠቅላላ የመላ ኢትዮጵያ ኢንተርናሽናል ዓለም አቀፍ የሆነ ማህበረሰብ ለነፍስ ያደረ ይህንን ወንድም ማዳን ግዴታችንም ነው ኃላፊነታችንም ነው። ጥሩ ያልጠገበ ልጅ ነው። በጣም ነው የሚያሳዝነው። ተመልከቱ፣ እጅግ ያሳዝናል። ይሄ ሰውነቱ ጠቅላላ እዚህ ጋር ፓራላይዝ ነው፣ አይሰራም። ስለዚህ የዋህ ነው፣ ቅን ነው። ጭራሽ የመጨረሻ ባለፈው ምን አለን መሰለ ብሬክስ፣ እንዳው እናንተ ጋር በምን መልኩ ላግዛችሁ ይችላሉ? ጠዋት መኪና እንደማንም ብላችሁ ለምኑልኝና ተማሪዎችን ሰርቪስ አመላልሽ ትንሽ በማገኛት እንኳን ላግዛችሁ እስከማለት ድረስ የደረሰ ልጅ ነው። ስለዚህ በቃላት የሚገለጥ አይደለም። አንዳንዱ በቃሉ ያድራል። ይሄ ልጅ በአንደበት የሚያድር ልጅ አይደለም። ስለዚህ እባካችሁ በእግዚአብሔር ስም ይህንን ልጅ ቱርክ ሀገር ነው ኦልሞስት የተፈቀደለት ለዲያሊሲሱ እስከ 6 ሚሊዮን ብር አጠቃላይ ተጠይቋል። ስለዚህ ይህንን ደግሞ ሁላችን ከተረባረብን በእርግጠኝነት ወንድማችንን ማዳን እንችላለን። እኛ በልተን እናድራለን፣ ጠጥተን እናድራለን። ቢያንስ እጃችን ጋር ማኪያቷ እናጣም። ያችን ያለንን ነገር 5-10 ካዋጣን ይህን ወንድማችንን በትክክል ማዳን እንችላለን። እግዚአብሔር ይጨመርበት። ወንድማችን ስለመጣ በጣም ደስ ብሎኛል። አመሰግናለሁ። ብሬክስ ሁሌም አዲስ። ያው እንግዲህ ወንድማችን እንደምታዩት ከህይወት ጋር ግብግብ እየገጠመ ያለ ልጅ ነው። ኦልሬዲ በጣም ብዙ ስቃዮች እና ብዙ መከራዎች ያሳልፋል። እንደምታውቁት የኩላሊት በሽታ ገንዘብ ነው፣ ሁሉም ነገር በገንዘብ እና ልጅየው ከዚህ በላይ በህይወት ፈታኝ የሆኑ ነገሮችን እያሳለፈ ይገኛል። ወንድሞች ገልጸውታል። ሁሉም ለ3 ዓመት ሙሉ በዲያሊሲስ መኖር ማለት በዛ ህይወት ውስጥ ያለፈ ሰው ነው የሚያውቀውና ባካችሁ ኢትዮጵያውያን የሁል ጊዜ ትብብራችሁን እዚህ ልጅ ላይ ፈጣሪ ብሎት እንደምትረባረቡ ተስፋ አደርጋለሁ። የሚያሳዝን ወጣት ነው። በህፃንነቱ አባትና እናቱን አጥቶ እህቱና ወንድሞቹን አባትና እናቱ ነው ያሳደጋቸው። እዚህ ደረጃ ሲደርስ ግን እንግዲህ እንደምታዩት ሰው እጅ ላይ ወድቆ ማለት ነው። እስከዛሬ በብር ጦት 3 ጊዜ ማድረግ ሲኖርበት ዲያሊሲስ 1 ጊዜም 2 ጊዜም እያደረገ ነው ያለው። 1 ጊዜ ባለፈው ቁጥር ግን ያው ተጓዳኝ በሽታዎች ብዙ መከራዎች እያሳለፈ ነው። ትላንትና ራሱ ከ4 ሊትር በላይ የሚሆን ነው የተቀዳው የተገኘበት ከጀርባው ውሃ የቋጠረ ነገር ማለት ነው። ስለዚህ ሌሎች አሁን ጊዜ በሄደ ቁጥር ሌሎች ተጓዳኝ በሽታዎች እያጠቃው ነው ያለው። ሌላ በጣም አስከፊ የሆኑ ነገሮች ሰውነቱ ላይ እየፈጠረበት ነው ያለው። እንደምታዩት ህመሙ ጀምሮት በወራቶች የነበረ መልኩና አሁን ያለው የቆዳው እንትን ራሱ በጣም አስጊ ደረጃ ነው ያለውና እባካችሁ ኢትዮጵያውያን ሁልጊዜ የምንለው ነገር ነው። ኢትዮጵያውያን ስንባል በደግነት ነው የሚታወቀውና የደግነት ስራ እንድትሰሩ ከወዲህም ማጸናለሁ። ብሬክስም እግዚአብሔር ያክብረህ። አንዳንድ ጊዜ እግዚአብሔር መንገድ ነው የሚከፍተውና እንግዲህ አንተ መጥተህ ስላየኸውም እግዚአብሔር ካንተ ጋር ይሁን። በጣም ነው የምናመሰግነው። ብሬክስ ሁሌም አዲስ። ያው ሁሉም እንደገለጹት ወንድማችን አብነት ሞላ ተወልዶ ያደገው በኮረም ከተማ ልዩ ቦታ ሀብሰዋ በሚባል ነውና ያው እንደተባለው ወላጆቹ በለጋ እድሜ ነው ያጣው። ከዛ ሁሉ መከራ ወጥቶ ራሱን ለማሳደግ ወንድሞቹን ለማሳደግ ሲጥር ቆይቶ ያው ባልታሰበና ባልተጠበቀ ጊዜ 2 ኩላሊቶቹ ፊል አድርገውበት ነው አሁን ሰውን ሲረዳ ነበርና አሁን ደግሞ ድጋሚ የሰው እጁን ደጋግ ኢትዮጵያውያን ያላችሁ ደጋግ ኤርትራውያን ያላችሁ በየትኛውም ሀገር ሰው ለመርዳት ሰው መሆን ነውና ሁላችንም ሰው ሆነን ወንድማችንን እናድነው። በዚህ አጋጣሚ ወንድማችን ብሬክስም ጊዜ ሰጥተህን ያው እግዚአብሔር የሚልከው በምክንያት ነውና በሰው ላይ አድሮ ነውና በምታመልኩት ወንድማችንን ተባብረን ከዚህ አስከፊ ህይወት እናውጣው እላለሁ። አመሰግናለሁ። ባካችሁ ያቅማችሁን ያቻላችሁትን በማገዝ ከመከራ ከስቃይ እናድነው። እንግዲህ አንድ በጣም የገረመኝ ነገር ግን ያው ሳልናገር ማለፍ ስላልፈለኩ ነው። አሁን ያለንበት ግቢ ባለቤት የሆኑ አንድ ትልቅ ሴት አሉና እግዚአብሔር ይባርካቸው። እሳቸው ለምን ያህል ዓመት አልከኝ? እዚህ ቤት የኖርኩት 5 ዓመት ነው። 2 ዓመት በስራ ላይ ያለው ያው የቤት ኪራይ እንደማንኛውም ሰው
እየከፈልኩ ነበር የምኖረው። ከዛ ከ2 ዓመት በኋላ ኩላሊቴ ፌል ሲያደርግ እሳቸውም ሰምተው ደንግጠው በቃ የሆነ መፍትሄ እስኪገኝልህ ድረስ የቤት ኪራይ አትከፍልም አሉኝ። እሺ ብዬ እያመሰገንኳቸው ያንን ሳያንስ ደግሞ ምግብ ራሱ ያው የምግብና የቤት ኪራይ ወጪ ሸፍነውልኝ 3 ዓመት ቆይቻለሁ ማለት ነው። አከራይ የሆነ ፈጣሪ መፍትሄ እስኪያመጣልህ ብር የሚባል እንዳታስብ፣ የቤት ኪራይ እንዳታስብ፣ ስለ ምግብ እንዳታስብ አኑሮኛል። እስካሁንም እየቀጠልኩ ነው በእንደዚሁ። በጣም ላመሰግናቸው እወዳለሁ። እስከዛሬ ለረዳኝ ሁሉ ሰው ያገዙኝ ያው ማአት ናቸው ብዙ ሰው ስለሆነ በጣም አመሰግናለሁ። በስም መግለጽ ያው ቢከብድም አሁን ሁሉም ሰው ዘርዝረህ እግዚአብሔር ይስጥልኝ በጣም ነው የማመሰግነው። ልጆቻቸው በጣም ሲከብደኝ በቃ ቢያንስ እስካሁን ወደ 50 ሺህ ብር የሚጠጋ ሰጥቶኛል። በአንዷ 3000 5000 እንደዚህ ከበድ ሲል 10000 ምናምን እየላኩ ያው ምግብ እንደዚህ በጣም ሲከብደኝ ደህና ከሆንኩ እንደዚህ መራመድ ትንሽ ከቻልኩ መጥቼ እበላለሁ፣ ካልቻልኩ እዛው አጥቅሰው ያመጡልኛል ቤት። ተመልከቱ እንግዲህ ያው የደግነት ጥግ ማለት ይሄ ነው። እንግዲህ ገና ጤነኛ እያለ ሳይታመም በፊት ነበር እሳቸው ቤት የተከራየው። ከመታመሙ ከሁለት ዓመት በፊት ጀምሮ ማለት ነው። ኦልሬዲ ጠቅላላ አሁን እዚህ ቤት ካለ 5 ዓመት ሆኖታል። 2 ዓመት ያው ጤነኛ ስለነበር ሰርቶ ስለሚገባ ተከራይቶ ነበር ሲኖር የነበረው። ከቻሉ ያው መጥተው ትንሽ ሐሳብ ቢሰጡን ብናያቸው በጣም ደስ ይለናል። እሱን ያለበትን ሁኔታ ሞር እሳቸው እዚህ ስለሆኑ ያለውን ነገር ለመግለጽም እሳቸው ቅርብ ናቸውና ሐሳብ ይሰጡናል ብለን እናምናለን። እኔ ራሴ ሳላየው ምንም ትንሽ ቆይተናል። አሁን እኔ ግን ልጁ መታመሙን አላወቅኩም ነበረ። እስራኤል ሄጄ ስመጣ ታሞ አገኘሁት። እኔ ይህ ልጄ ጠፋ የት ሄደ ስላቸው እኔ ማያሞታል መሰለኝ እዚህ ጋር ነው የሚውለው ቤት ነው አለ። በዛ ነው ያወቅኩት ልጁ ልጄ ነው። በቃ እኔ ከልጆቼ አለየውም፣ አሁንም አለየውም፣ እስከ ሞት ዕለቴም አለየውም። አቅሜ እስካለ ደግሞ በህይወት እስካለሁ ድረስ አልጠቅመው የምጠቅመው ነገር ምንም የለም። ይሄ ቤት ነው እንጂ እሱ እንደነገረን መጀመሪያ ከመታመሙ በፊት ያው የቤት ኪራይ ተከራይ ሆኖ ነው እናንተ ቤት ተከራይ ሆኖ የመጣውና ከዛ በኋላ ከ2 ዓመታት ቆይታ በኋላ ሲታመም ደግሞ እርሶም መታመሙን ሲሰሙ ላለፉት 3 ዓመታት የቤት ኪራይ በነፃ ኑረውታል። እንደ እናት ቤት ገብቶ ምግብም አንዳንድ ጊዜ መነሳትም ሳይችል ሲቀር እየሄዳችሁ ምግብ እያደረሳችሁ ሁሉም ነገር እያደረጋችሁለት ነውና ለዚህ አንደኛ ለምስጋና ነው። እግዚአብሔር ረጅም እድሜ ከጤና ጋር እንዲሰጥዎት እጅግ አድርገን ከልብ እናመሰግናለን። እርሶ ያደረጉት ነገር ቀላል ነገር አይደለም። የትም የማያውቁትን ሰው ትናንት ቤት ኪራይ ተከራይ ሆኖ የመጣን ሰው 3 ዓመት ሙሉ መታመሙን ሰምተው ቤት ኪራይ ሳያስከፍሉ እያኖሩት ስለሆነ እርሶ እንዳደረጉት ሁሉ ይህንን ቪዲዮ የሚመለከት የኢትዮጵያ ሕዝብ ደግሞ እርሶ ባደረጉት ደረጃ ልክ ቢተባበር የዚህን ወጣት ህይወት መታደግ እንችላለንና ላደረጉለት ነገር ሁሉ በጣም ከልብ ነው የምናመሰግነው። እግዚአብሔር ረጅም እድሜ ከጤና ጋር እንዲሰጥዎት ከልብ እንመኛለን። ያቆይልን። በጣም ትልቅ ነገር ነው ያደረጉትና አሁንም ለቀጣይም እስኪድን ድረስ ከጎን ነው እያሉ ነው ያሉትና በጣም ነው የምናመሰግነው። ረጅም እድሜ ከጤና ጋር ይስጥልን ለማመስገን ነው። እኔ ተጎኑ ያለሁት በቤት ብቻ ነው። እውነት ነው። ግን ኢትዮጵያ ህዝብ እሱ ያየ ሁሉ ቢረዳው እንዲያው የኔን ተወው። ይሄን ልጅ ገና ልጅ ነው፣ ገና አላገባ አልወለደ። እንደዚህ አይነት የተቋቋረ ልጅ አልነበረ። እውነቴ ነው። ማንም ሰው እንደው ኢትዮጵያ ህዝብ እንዲረዳው እኔ ራሴ በበኩሌ እለምናለሁ። አዎ እንዲረዳው እማጸናለሁ፣ እለምናለሁ። እኔ ንግግርም አላውቅም። እናት የለውም፣ አባት የለውም፣ ረዳት እናንተ ናችሁ በነፍሱ የደረሳችሁ እነሱ። ሌላ ማንም እኔ ሳይ ማንም መጥቶ የሚጠይቀው ሰው የለም። እኔ በበኩሌ ያለኝ አቅም ይሄን ቤት ብቻ ነው። ተወዴ የማይጠፋ እኔ ዛሬ አይኑ አየዋለሁ። ይሄ ልጅ ምን ይሆናል? ይሄ ልጅ መጥቶ ይሆናል? እስቲ ግቡና ይዩት። ሰላዩም ይጨንቀኛል። አሁን ይሄ ሰሞን እኔም ታምሜ 1 ወር ተኛሁ፣ እሱም ለካ 2 ወር ተኛ። ይኸው
ገብቶ የሚጠይቀው ማነው? ካለ እግዚአብሔር ካለ ፈጣሪ። እናንተ ደግሞ እግዚአብሔር ጥሎለታል። አደራችሁ እንግዲህ እኔ አደራ ምለው ለእናንተ ነው። በቃ ተባበሩት፣ በተቻለ አቅማችሁ ሁላችሁም ተባበሩት። ሁላችንም እንግዲህ እኔ ቃላት ያንሰኛል። ከዚህ በላይ እኔ ንግግርም አላውቅም፣ ከቤት ወጥቼም አላውቅም። እኔ የማውቀው ቤት ኪራይ ተከራይቶ መጥቶ እንደዚህ ታሞ እንደዚህ ወድቆ እኔ ምኑ ነው እኔ ለምን አፈር አልበላ? ለምን በበሽታው ምክንያት እኔ ከልጆቼ በአይን አየዋለሁ፣ ግን ምረዳው ነገር የለም። ከዚህ በላይ ምን እርዳታ አለ? የኔ እናት እርሶ ያደረጉት የደግነት ጥግ ማንም አያደርገውምና በጣም ትልቅ ነገር ነው ያደረጉት። ንግግር ስለማላቅ እናንተ ኢትዮጵያ ሕዝብ እርዱልኝ ብላለች ብላችሁ መልእክት አድርሱልኝ። እናት ናቸው፣ እናት ነች። እርዱልኝ፣ አቅም የለኝም፣ እርዱልኝ። እናት የለው፣ አባት የለው፣ ወገን የለው፣ ዘመድ የለው፣ ጠያቂ የለውም። እርዱልኝ ብላ ልካናለች በሉልኝ። እሺ፣ እናመሰግናለን። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እርሶን ያቆይልን። የእርሶ የደግነት ጥግ የትም ቦታ ጋር ታይቶ አይታወቅምና በጣም ነው የምናመሰግነው። እንግዲህ ቤተክርስቲያን ብለው ነው የመጡት። ምናልባት ቢዚ እንዳናደርጎት በጣም ነው የምናመሰግነው። በመላው የዓለም ዳርቻ ላይ ሆናችሁ ይህንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ ይህንን ወንድማችን ለማገዝ ለመርዳት የተቻላችሁን ሁሉ ለማድረግ የባንክ አካውንቱን ከራሱ አንደበት እንሰማዋለን። ንግድ ባንክ አለ? እሺ፣ እስኪ እሱን ገረ 1000 17 17 98 98 78 78 047 ስም አብነት ሞላ። አብነት ሞላ። ስልክ ቁጥር 09 46 24 24 98 98 29 ስልክ ቁጥሩ ደግሞ ይሄንን ስክሪን ላይ የምትመለከቱት ነው። የባንክ አካውንትም ሆነ ስልክ ቁጥሩ ስክሪን ላይ ተቀምጧል። በዚህ ስልክ ቁጥርና በዚህ የባንክ አካውንት የቻላችሁን ሁሉ በማገዝ እየደወላችሁም አይዞህ በርታ ማለትን ትልቅ ነገር ነው። የማገዝ የመርዳት አቅም ያላችሁ ደግሞ የቻላችሁትን እንድታግዙ አነሰች ሳትሉ በገንዘብ የመርዳት የማገዝ አቅም የሌላችሁ ደግሞ ይሄንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ሁላችሁም ቪዲዮውን ላይክ፣ ሼር በማድረግ እንድትተባበሩን በፈጣሪ ስም እንማጸናችኋለን። ጊዜያችሁን ሰጥታችሁ ወዳችሁና አክብራችሁ አብራችሁን ስለቆያችሁ እጅግ አድርገን ከልብ እናመሰግናለን። መልካም ጊዜ